ሰላም ቤተሰቦቼ፣ ዛሬ አንድ ማስጠንቀቂያ ልነግራችሁ ነው። በቴሌግራም፣ በዋትሳፕ፣ በኢሞ፣ በሌሎችም ፕላትፎርሞች የሚላኩላችሁ ማታውቋቸው ሊንኮች ካሉ እንዳትነኩ ማለት ነው። የኔ የደረሰኝን ዛሬ ላሳያችሁ። ቴሌግራም ላይ እንደዚህ ተጻፈልኝ፣ ሄይ ብሎ ጻፈልኝ ማለት ነው። ከዛ የሳ ያልኩት ምን አለኝ? አይ ሳው ዮር ፒክቸር ኦን ዲስ ዌብሳይት አለ። ምን ማለቱ ነው? የአንተን ፎቶ በዚህ ዌብሳይት አየሁትኝ። በጣም ኢሞሽናል ሆኜ ነበር። እኔ ወደው ቀጥታ ሊንኩን ተጫንኩት ማለት ነው። ከዛ ወደው አስታወስኩኝ በቃ አጭበርባሪዎች እንደሆኑ ቶሎ ብዬ ተረዳሁ ማለት ነው። ከዛ ተመለስኩኝ እና ምን ሊፈጠር ይችላል? ይሄንን ሊንክ ከነካችሁት እንግዲህ ደርሷችሁ ያውቃል። እስቲ እናንተም ኮሜንት ላይ ጻፉልኝ እንደዛ አይነት ነገር ደርሷችሁ ከሆነ ማለት ነው። ደግሞ በእርግጠኝነት ይደርሳችኋል። ለምሳሌ ፎቶአችሁን አየነው ሊሆኑ ይችላል፣ ሽልማት ልታገኝ ነው ምናምን፣ ብቻ የሚያጓጉ ነገሮችን ተጠቅሞ በዛ መንገድ ነው የሚያስሯችሁ ወይም ደግሞ የሚያጠምዷችሁ። እንደዛ ሲለኝ መልሼ ወጣሁ ማለት ነው። ግን ነክቸው ቢሆን ምን ሊፈጠር እንደሚችል በጣም ከባድ ነው። ገብቶኛል። ግን ይህንን ስክሪንሻት አደረግኩና ጀሚናይ ላይ ጠየኳት። እስቲ ጀሚናይ የሰጠች ምላሽ እንይ። ይኸው ስክሪንሻት አንስቼ ጠየቁት። ይሄ ሊንክ ምንድን ነው ጀሚናይ ብዬ ጠየቁት። እዚህ ላይ እንደምታዩት ይሄ የላክሹ ምስል ላይ ያለው ሊንክ በጣም አደገኛና የማጭበርበሪያ ወይም ፊሽንግ ሊንክ ይመስላል። በምንም ተአምር ሊንኩን እንዳትከፍችው። ሊንኩ አደገኛ መሆኑን የሚያሳዩ ምልክቶች። ከዛ የማታለያ ዘዴ፣ ፎቶህን ወይም ፎቶሽን እዚህ ድረገጽ ላይ አየሁት የሚለው አባባል ሰዎች በጉጉት ወይም በድንጋጤ ሊንኩን እንዲጫኑ ለማድረግ። አያችሁት አይደለ? በጣም ጉጉት ፈጥረው ነው። በጣም ከዛ የሚጠቀሙበት የተለመደ የማጭበርበሪያ ዘዴ ነው ይላል። ከዛ ምን ይላል እዚህ ላይ እንደምታዩት? አጠራጣሪ ሊንኩ .eu.cc የሚጨርሰው በነፃ የሚታደሉና አጭበርባሪዎች በብዛት የሚጠቀሙባቸው የዶሜን አይነቶች ላይ ነው። ሊንኩን ስትነኪው የፌስቡክ ወይም የቴሌግራም ወይም የሌላ አካውንትሽን ፓስወርድ እንድታስገቢ ሊጠይቅሽ ይችላል። በነገራችን ላይ ተፈጥሮብኝ ነበረ። እኔ እንደዚህ አንዴ ቴሌግራሜን አስወጥቶኝ ነበረ። የሆነ ኮድ በፍጥነት ነካው፣ ከዛ ኮድ ላከልኝ። አይ ዶንት ኖ ረሳሁት። ግን ከዛ በኋላ እኔን ሪሙቭ ነው ያደረገ ከቴሌግራሜ። ስለዚህ በደንብ ጥንቃቄ ማድረግ ይጠይቃል። ከዛ ያንን ካደረግሽ አካውንትሽን ወዲያውኑ ይጠልፉታል፣ አካውንታችሁን ይጠልፉባችኋል ማለት ነው። ከዛ ምን ማድረግ ይኖርብሻል አለች። ያው ለእናንተ ነው ምን ማድረግ እንዳለባችሁ። አንደኛ ሊንኩን ባለመንካት፣ በቃ ቀድማችሁ የሚመጣን ነገር ቶሎ ለመንካት አትጣደፉ። መጀመሪያ አንብቡ። ማንበብ ካልቻላችሁ ደግሞ የሌላ ሰው ማስነበብ ያስፈልጋል ማለት ነው። ከዛ ከነካሹ ምንም አይነት መረጃ ወይም ፓስወርድ እንዳታስገቢ። አሁን በአጋጣሚ ፈጥናችሁ እንኳን ብትነኩት ሊንኩን የሆነ ፓስወርድ እንድታስገቡ የሆነ ነገር ይጠይቃችኋል፣ ኮድ ይልክላችኋል ማለት ነው። ያንን ኮድ ካስገባችሁ ቀጥታ እናንተ ትወጣላችሁ፣ እነሱን ነው የሚያስገባችሁ፣ ቴሌግራማችሁን ወይም ሌላ ፌስቡክ ኤኒቲ። ሁለት ምንድነው ማድረግ ያለባችሁ? መልእክቱን አጥፊው ነው የሚለው እዚህ ጋር። መልእክቱን ታጠፋላችሁ። እንደዚህ አይነት መልእክቶችን ማጥፋት ለጥንቃቄ ይመከራል። እዛ ሶስተኛ ደግሞ ግለሰቡን ብሎክ አድርጉት። ግለሰቡን ብሎክ ታደርጋላችሁ። እዛ ይሄን የላከልሽ ሰው ጓደኛሽ ካልሆነ ብሎክ ማድረግ የተሻለ ነው። ከዛ ጓደኛችሁ ከሆነ ደግሞ አካውንቱ ተጠልፎ ሊሆን ስለሚችል በሌላ መንገድ ደውላችሁ ጠይቁት። ይሄን ቪዲዮ የሰራሁትኝ ጂኤም ዲጂታል አካዳሚ በሚለው በዛኛው በአዲሱ ቻናል ነበረ። ነገር ግን ያው አዲስ ስለሆነ በጣም ብዙ ሰዎች ጋር አልደረሰም። የደረሳቸው ልጆች ደግሞ ደውለውልኝ ቮይስ አስቀምጠውልኝ ነበረ። ቲክታካቸው እንደተሰረቁ በዚህ አይነት መንገድ እና ደግሜ የሰራውበት መንገድ ሰሞኑን በጣም ብዙ ሊንኮች እየተዘዋወሩ ነበር። በጣም ብዙ ተማሪዎች ደግሞ እንደዚህ ተልኮባቸው ራሳቸውን አካውንት ያጡ ሰዎች አሉ። በነገራችን ላይ ዋና ጥቅማቸው ምንድነው? ይህንን ሊንክ ልከው እነሱ የሚያገኙት ስካመሮች ዋና ጥቅማቸው ምንድነው ብዬ ጀሚናይን ጠየቁትና እስኪ እንየው። አንደኛ የሰዎችን አካውንት ለመስረቅ ነው። የሰዎችን አካውንት ለመስረቅ፣ ለምሳሌ እናንተ ቲክታክ ካለ ቲክታካችሁን ለመስረቅ ለመቀማት፣ ፌስቡካችሁን ከሆነ ልክ እንደዛው ማለት ነው። አብዛኛውን ጊዜ የሚላኩት ሊንኮች የፌስቡክ፣ የቴሌግራም፣ ቲክታክ ወይም የባንክ አካውንት ማስገቢያ ገጽን አስመስለው የተሰሩ የሐሰት ገጾች ናቸው ይላል።
እዛ ሊንክ ላይ ገብተው የይለፍ ቃልዎን ወይም ፓስወርድ ካስገቡ አካውንትዎን በቀላሉ ይሰርቁታል። አካውንትዎን ከሰረቁ በኋላ ደግሞ ለእርስዎ ጓደኞች የገንዘብ እርዳታ ወይም የብድር ጥያቄ በመላክ ያታልሏባቸዋል ማለት ነው። በእናንተ አካውንት ገብቶ የእናንተ ጓደኞችን ልክ እንደ ብድር አይነት የማጭበርበር ስራዎችን ይሰሩበታል። አካውንቱን ለሌላ ወንጀል ወይም ማጭበርበሪያ ይጠቀሙበታል። የእናንተ አሁን ዋናው ጥቅሙ ቲክታካችሁ ወይም ደግሞ ፌስቡክ ሙሉ ነገራችሁ መሰረቁ ሳይሆን በእናንተ አካውንት ወንጀል መሰራቱ ነው ትልቁ እንደውም ከባዱ ነገርና በጣም ከባድ ነው። ጥንቃቄ ያስፈልጋል። ሁለተኛው ጥቅማቸው ማስታወቂያ በማሳየት ገንዘብ ለማግኘት ነው። አድ ረቨኑ ሊንኩን ተጭነው ወደ አንድ ድረገጽ ወይም ዌብሳይት ሲገቡ ድረገጹ በብዙ ማስታወቂያዎች የተሞላ ሊሆን ይችላል። እርስዎ ያንን ገጽ በከፈቱት ቁጥር ሊንኩን የላከው ሰው ማስታወቂያ ለሚያስተላልፉ ኩባንያዎች ለምሳሌ እንደ ጎግል አድሰንስ ወይም ሌሎች ቁጥር እየተቆጠረለት በዶላር ወይም በገንዘብ ይከፈለዋል ማለት ነው። ማስታወቂያዎች ሲታዩ ያው ክፍያ ይከፍላል ማለት ነው። ሰዎችን ለመሳብ ደግሞ አጓጊ ፎቶዎችን ወይም የሐሰት የሽልማት ዜናዎችን ይጠቀማሉ። ሶስተኛና ከባዱ ነገር ስልክዎ ውስጥ ቫይረስ ወይም የስለላ ሶፍትዌር ለመጫን ነው። እነዚህ ዋና ጥቅማቸው ሊንክ የሚልኩት የተላከውን ሊንክ ሲነኩ ወይም ፎቶ ለማየት ሲሞክሩ ሳያውቁት ስልክዎ ላይ አደገኛ አፕሊኬሽን ሊወርድ ይችላል ማለት ነው። ሊንኩ እንደጫናችሁት እናንተ ግን አታውቁትም፣ ግን አፕሊኬሽን ሊወርድ ይችላል። ይህ ሶፍትዌር ስልካችሁ ውስጥ ከገባ በኋላ ይላል የባንክ ሚስጥራዊ ቁጥራችሁን ሊሰርቅ ይችላል። የእናንተን የግል ፎቶዎች፣ ቪዲዮዎች፣ የሰዎች ስልክ ቁጥሮች ወደ እነሱ ይልካል። ይህ አፕሊኬሽን ከወረደ በኋላ በቃ የእናንተን ፕራይቬት ነገር ወደ እነሱ ሊልክ ይችላል ማለት ነው። ፎቶአችሁን፣ ቪዲዮአችሁን እንዲሁም ደግሞ የእናንተን ኮንታክት ቁጥሮች፣ የእናንተን ጓደኞች ቁጥራቸውን ምናምን በቃ ኤቭሪቲንግ ስልካችሁ ላይ ያለ ሚስጥራዊ ነገራቸውን ወደ እነሱ ሊልክ ይችላል። አራተኛው የሚጠቀሙበት መንገድ ሰዎችን ለማስፈራራትና ገንዘብ ለመጠየቅ ነው። አንዳንድ ጊዜ አላስፈላጊ የወሲብ ወይም የፍቅር ፎቶዎችን በመላክ እርስዎም በተራው ተመሳሳይ ፎቶ ወይም ቪዲዮ እንዲልኩላቸው ይገፋፋዎታል። አንዴ የእርስዎ ፎቶ ካገኙ በኋላ ገንዘብ ካላክልኝ ለቤተሰቦችና ለጓደኞች እለቅብሃለሁ በማለት ከፍተኛ ገንዘብ ይጠይቃሉ ማለት ነው። ይህም ሊንኩን የሚጠቀሙበት መንገድ ነው። አምስተኛው ጥቅማቸው ደግሞ የቴሌግራም ወይም የሶሻል ሚዲያ ግሩፖችን ለማሳደግ ነው። ሊንኩን ሲነኩት ለመቀጠል መጀመሪያ ይሄንን ቻናል ጆይን አድርጉ የሚል መልእክት ሊመጣላችሁ ይችላል። በዚህ መንገድ የራሳቸውን ቻናል ተከታይ ሰብስክራይበርስ ያበዛሉ። በኋላ ላይ ቻናሉ ትልቅ ሲሆን ለሌሎች ሰዎች በመሸጥ ወይም ማስታወቂያ በመስራት ገንዘብ ያገኙበታል ማለት ነው። ይህንን ያስተውሉ። ማንነቱን የማያውቁት ሰው ወይም የቅርብ ጓደኛው አካውንቱ ተሰርቆ ከሆነ የሚልክልዎትን ማንኛውም አጠራጣሪ ሊንክ በፍጹም አይንኩ። እድል ወጥቶልሃል፣ ይህንን ቪዲዮ እዩት፣ ወይም የእርሶ ፎቶ እዚህ አለ የሚል መልእክቶች አብዛኛውን ጊዜ ማጭበርባሪያዎች ናቸው። እናጠቃልል፣ የማታውቁትን ሊንክ አትንኩ። በተለይ እንግዲህ በዚህ ቪዲዮ የሰራሁላችሁ አብዛኞቻችሁ የማንበብ ችግር አለባችሁ። አማርኛም እንግሊዝም ያው ተማሪዎች ስለሆናችሁ የማንበብ ችግር ስላለባችሁ ለጥንቃቄ ይሆንላችሁ ዘንድ ነው። ብዙ ልጆች በጣም እያለቀሱ ይገኛሉ። ብዙ ልጆች እንዲደርስ ከሁሉም በላይ ከሌሎች ቪዲዮዎች በተለየ ላይክ አድርጉት፣ ሼር አድርጉት። ምክንያቱም የጥንቃቄ ነው፣ ይህ የህይወት ጉዳይ ነው። እነሱም መልእክቱን የማያውቁ ልጆች እንደዚህ አይነት ነገር ስላለ እንዲደርሳቸው መልእክቱ ላይክ አድርጉት። በጣም በብዙ ሰው እንዲታይ አድርጉት ማለት ነው። ሰላም ሁኑ፣ ይመቻችሁ።